ምንለብሰው ምንጠጣው ምንተነፍሰው ነገር ሁሉ አካባቢ ነው የምንተረጎምና አካባቢያችን ንጹህ ማድረግ ያንድን የማህበረሰብ ጤና ለመጠበቅ በጣም ወሳኝ ነው። ውጪ የራሳቸው ናሽናል አርካይቭ ስቴት አርካይቭ እንዲያቋቁሙ በማድረግ የስቴቱን ደግሞ የመጨረሻ ኮፒ እኛም ሼር እናደርጋለን። ሁላችንም አርካይቭ ሲኖረን የመጨረሻው የነጠረው አርካይቭ የናሽናል አርካይቭ አካል ይሆናል ማለት ነው። በዋሽንግተንና በቴህራን ዙሪያ የተሰሙ ዜናዎች እንደሚጠቁሙት ሁለቱም ሀገራት የተኩስ አቁም ስምምነቱን ለማራዘምና በሆርሙዝ የባህር ሰርጥ ላይ ያለውን እገዳ ለማንሳት በመርህ ደረጃ ስምምነት ላይ ደርሰዋል። የግል ፍጆታ ወጪዎች ግሽበት ባለፈው የሚያዝያ ወር 3.8 በመቶ መድረሱንና ይህም በመጋቢት ወር ከተመዘገበው የ3.5 በመቶ አሃዝ ጋር ሲነጻጸር የ0.4 በመቶ ጭማሪ ማሳየቱን የአሜሪካ ንግድ ሚኒስቴር ያወጣው መረጃ ያመለክታል። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾቻችን፣ ሀገሬ ዜና ጀምረዋል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም ቀዳሚ ወዳልናቸው መረጃዎች አለፍን። ከአየር ንብረት ለውጥ ጋር ተያይዞ የሚከሰቱ አዳዲስ በሽታዎችን ለመከላከል የአካባቢንና የግል ንጽህና መጠበቅ አስፈላጊ መሆኑ ተገልጿል። በተለይም ዝቅተኛና መካከለኛ ገቢ ባላቸው ሀገራት የህፃናትን በሽታ የመከላከል አቅም የሚፈትኑ ውሃ ወለድ በሽታዎችን ለመግታት የማህበረሰቡን ግንዛቤ ማሳደግ እንደሚገባ ተመላክተዋል። ተጨማሪ ያለን የአካባቢን ንጽህናን በማሻሻል አብዛኛዎቹን የህብረተሰብ የጤና ችግሮች አስቀድሞ መከላከል እንደሚቻል ተጠቆመ። በአሁኑ ወቅት የህዝብ ቁጥር መጨመርና የአየር ንብረት መዛባትን ተከትለው አዳዲስና የማናውቃቸው በሽታዎች እየተከሰቱ በመሆኑ አካባቢን መጠበቅ ከመቼውም ጊዜ በላይ ትኩረት ሊሰጠው እንደሚገባም ተገልጿል። በተለይም እንደ ኢትዮጵያ ባሉ ዝቅተኛና መካከለኛ ገቢ ባላቸው ሀገራት የህፃናትን በሽታ የመከላከል አቅም የሚፈትኑ ውሃ ወለድ በሽታዎች አሳሳቢ እየሆኑ ስለመምጣታቸውም ተጠቅሷል። የኢትዮጵያ የአካባቢ ጤና ባለሙያዎች ማህበር ፕሬዝዳንት ፕሮፌሰር አርጋው አንበሉ ሰዎች የሚኖሩበትን፣ የሚለብሱትን፣ የሚጠጡትን እንዲሁም የሚተነፍሱትን አካባቢ ንጹህ ማድረግ የማህበረሰቡን ጤና ለመጠበቅ እጅግ ወሳኝ ስለመሆኑ ይናገራሉ። አካባቢ ምንበላው፣ ምንኖርበት፣ ምንለብሰው፣ ምንጠጣው፣ ምንተነፍሰው ነገር ሁሉ አካባቢ ነው የምንተረጎምና አካባቢያችን ንጹህ ማድረግ ያንድን የማህበረሰብ ጤና ለመጠበቅ በጣም ወሳኝ ነው። እስከ ከ50 እስከ 60% የሚሆነው የጤና ችግር ከዛም ከፍ ሊል ይችላል። በተለይ ይሄ ተላላፊ ያልሆኑ በሽታዎችን ደግሞ ስንጨምርበትና ያንን ሁሉ ችግር የበሽታ መቅረፍ ይቻላል። አሁን ባለንበት ሁኔታ እንግዲህ የህዝብ ቁጥር እየጨመረ ነው። የአየር ንብረት ለውጥ መዛባት አለ። ከዚህ የተነሳ የማናቃቸው በሽታዎች እየመጡ ነው። በፊት የእንስሳት ብቻ የነበሩ በሽታዎች ወደ ሰው እየመጡ ነው። ይህንን መሰረታዊ ጤናና የንጽህና ችግር ለመቅረፍ መንግስት በሽታን አስቀድሞ በመከላከል ላይ ያተኮረ ፖሊሲ ነድፎ በመተግበር ላይ እንደሚገኝ ጤና ሚኒስቴር አስታውቋል። በሚኒስትሩ የሆሽ እና የአካባቢ ጤና አገልግሎት ዴስክ ኃላፊ አለሙ ቀጀላ ሚኒስቴር መስሪያ ቤቱ ዘርፉን የሚከታተል ልዩ ዴስክና ባለሙያዎችን በማደራጀት ወደ ስራ መግባቱን ጠቁመዋል። በተለይም ጽዱ ኢትዮጵያ ከተሰኘው ሀገራዊ ፕሮግራምና ከኮሪደር ልማቱ ጋር በማቀናጀት ህብረተሰቡ ደረጃውን የጠበቀ መጸዳጃ ቤት እንዲጠቀም የህብረተሰቡን ግንዛቤ መቀየር ስራዎች እየተሰሩ መሆኑንም አንስተዋል። ለውጦች አሉ። በተለይ ከጽዱ ኢትዮጵያ ጋር ቅርብ ጊዜ ከተዋወቀው ፕሮግራም ጽዱ ኢትዮጵያ ፕሮግራም ጋር ኮሪደር ልማት ጋር ተቀናጅቶ ብዙ ለውጦች አሉ እና በተለይ መጸዳጃ ቤት ሽፋን ከሜዳ ላይ መጸዳዳት ወይ ከመጸዳጃ ቤቶች መጸዳዳት ሲግኒፊካንትሊ ቀንሷል እና ወደ 10 ዓመት 20 ዓመት ወደ ኋላ ስንመለስ ከ80 ወደ 16 መቀነስ ማለት ከሜዳ ላይ መጸዳዳት ይሄ ትልቅ ለውጥ ነው። እንግዲህ ይህንን የሚደግፉት ፕሮግራሞች፣ የአጋር አካላት፣ የመንግስት ፖሊሲዎች፣ የመንግስት ስትራቴጂዎች አሉ እና የሱ ስብስብ ወይ የሱ ትኩረት አቅጣጫዎች ተደምረው ነው ይህንን ውጤት ያስገኙት። የአካባቢ ጤና ባለሙያዎች ዲጂታላይዜሽን ወይም ቴክኖሎጂን በመጠቀም የህብረተሰቡን ጤና ስለማሻሻል ሰፊ ትኩረት ሊሰጠው እንደሚገባ ፕሮፌሰር አርጋው ተናግረዋል። አክለውም ዓለምም ሆነች ሀገራችን ወደ ዲጂታላይዜሽን እየገቡ በመሆኑ ይህን አጋጣሚ ለጤናው ዘርፍ በጥሩ ግብዓትነት መጠቀም ያስፈልጋልም ብለዋል። በተለይም መረጃዎችን በፍጥነት በሞባይል ስልኮች አማካኝነት ህብረተሰቡ እጅ ላይ በማድረስ ማህበረሰቡ እንዴት የተሻለ መጸዳጃ ቤት መስራት እንደሚ
እንደሚችል፣ ንጽህናውን እንዴት መጠበቅ እንዳለበትና ራሱን ከበሽታ እንዴት መከላከል እንደሚችል ግንዛቤ መፍጠር ጠቃሚ ስለመሆኑ አንስተዋል። ዲጂታላይዜሽንና ይሄ ሰው ሰራሽ አስተውሎትን ለጥሩ ነገር መጠቀምና ግብዓት አድርጎ የሰዎችን ጤና ማሻሻል መቻል መሰረታዊ ነገር ነው የሚል ነው። ይሄ በተለይ ከውሃ ከመጸዳጃ ወይም ሳኒቴሽን የምንለው እና የንጽህና መጠበቅ በአጠቃላይ ይህን ከዚህ ጋር ተያይዞ ሰዎች አሁን እጃቸው ላይ መረጃዎችን በቀላሉ እጃቸው ላይ እንዲገባ ማድረግ ከውሃ ጋር ተያይዞ የሚመጡ በሽታዎች እንዴት መከላከል ይቻላል? ሳኒቴሽን አሁን ሳኒቴሽንን በአካባቢው ባሉ ቁሳቁሶች ራሱ መስራት ይቻላል። የአካባቢና የግል ንጽህናን በአግባቡ በመጠበቅ ዜጎች ራሳቸውን ከበሽታ ከመከላከላቸውም በላይ ለሕክምና መድኃኒት ግዢ የሚወጣውን ከፍተኛ የውጭ ምንዛሬ ወጪ ማዳን እንደሚቻልም ባለሙያዎቹ አሳስበዋል። የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት የየትኛውም ህትመት 3 ቅጂ እንዲቀርብለት በአዋጅ ቢደነግግም ተግባራዊነቱ ላይ ክፍተት መኖሩን አስታውቋል። አሳታሚዎች በጉዳዩ ዙሪያ የግንዛቤ ክፍተት እንደሚስተዋልባቸውም ተነግረዋል። ሚኪያስ ኃይሌ ተጨማሪ አለው። የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት በአዋጅ ቁጥር 179/91 በኢትዮጵያ የሚገኙ መዛግብትን መጻሕፍትንና መሰል ጽሑፎችን በአንድ ማዕከል ስር ማሰባሰብ በማደራጀትና ጠብቆ ለትውልድ ለማሳለፍ የሀገሪቱን የመረጃ አገልግሎት በተቀናጀ ሁኔታ የሚመራ ተቋም ነው። ይሁንና አገልግሎቱ የህትመት ውጤቶችን ቅጂ በተገቢ ሁኔታ እየቀረበለት አለመሆኑን አስታውቋል። አታሚዎች ወደ ብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት የትኛውንም ህትመት 3 ቅጂ እንዲያቀርቡ እንደሚጠበቅ የገለጹት የአገልግሎቱ ዋና ዳይሬክተር ፍሬ ሰባት የግንዛቤ ችግር በዋነኝነት ህትመቶች ወደ ተቋሙ እንዳይመጡ የግንዛቤ ችግር ትልቁ እንቅፋት እንደሆነም ገልጸዋል። የቀድሞ አታሚዎች ህጉን በትክክል ስለሚያውቁ ወደ አገልግሎቱ ቅጂዎችን ይልኩ እንደነበረም አስታውሰዋል። የበፊቶቹ አሳታሚዎች ቀደም ያለ እድሜ ያላቸው አሳታሚዎች ያውቁታል። እንዳሳተሙ 3 ኮፒ ለዚህ ተቋም መስጠትን ከመጀመሪያ ጀምሮ ልማድ አድርገው ስለመጡ ያውቁታል። አሁን ግን በዘመነው ቴክኖሎጂ በዲጂታል መልክ ጸሐፊያኑ ሰርተውት በቀጥታ ወደ ህትመት ቦታ ስለሚገባና በጣም የፈጠነ ውክቢያም ጭምር ያለው የስራ ሂደት ስለሚያልፉ እንዲህ ያለት የህግ ምዕራፎች መኖራቸውንም አያውቁም። ብዙዎቹ አሳታሚዎች ደራሲያኑም ጭምር እውቀቱ የላቸውም። ስለዚህ በዚህ የተነሳ ስራዎች እየመጡ አይደለም። ወደ ሙዚቃውና ወደ ፊልሙ ከሄድን ግን የዲጂታል ዘመን ስለሆነ በአብዛኛው በስፖቲፋይ በዩቲዩብ እነዚህን በመሳሰሉ የዲጂታል ፕላትፎርም አማካኝነት ስለሆነ ስራዎች እየወጡ ያሉት የነሱን ቅጂዎች ወደዚህ ማምጣት የሚባለው ነገር አይታሰብም። ይሄንን እኛ ራሳችን በሰፊው ፕላትፎርም አዘጋጅተን መሰብሰብ የሚገባን ነው። ደራሲዎቹና አታሚዎች በህግ ሊገደዱ ይገባል የሚሉት የመዝገበ አእምሮ መጽሐፍ ሰናጁ እዝራ ሁሉም ነገር የታሪክ አካል መሆኑን መረዳት እንደሚያስፈልግም ተናግረዋል። እኔ የምላለው የዛሬ ዜና የነገ ታሪክ ነው። ዛሬ እናንተ የምናወራው ቃለ መጠይቅ ከ50 ዓመት በኋላ ታሪክ ነው የሚሆነው። ታሪክን የምሰንደው አንደኛ ለዛሬ አይደለም ለነገ ነው። ለነገው ትውልድ ነው የምሰንደው እና በጣም ጠቀሜታ ነው። 2 ዘመንን ለማየት ትክክለኛ መረጃ ነው። የ40ና የ80 ካርዶች እኛ ታሪክ አይመስሉንም። እኛ ሁሌ መጽሐፍ ብቻ ነው ይመስላል። የታተመች ነገር ለምን አንድ ገጽ አትሆንም? ለምን ብሮሹር አትሆንም? የምትናገረው ነገር አለ። መጽሐፍ እንኳን ባይሆን የተጠረዘ ነገር ራሱ ለሰው ለመረጃ የመስጠት አቅም አለውና አንድ ሰው መጽሐፍ አለመስጠቱ ያለውን ጠቀሜታ አዌር መገደል አለበት። ድሮ ለምሳሌ የዛሬ 30 ዓመት እንደምታውቀው 85 ነጻ ፕሬስ በነበረበት ጊዜ እያንዳንዱ ጋዜጠኛ አሳታሚ ከሚያሳትመው መጽሔትና ጋዜጣ 3 ኮፒ ካልሰጠ ይቀጣ ነበር። ደራሲዎች ይህን ማድረግ እንዳለባቸው መገደል አለባቸው። ህግ ሊወጣ ይገባል። በሁሉም ክልሎች የራሳቸውንና ቤተ መዛግብትና ቤተ መጻሕፍት ማደራጀት የኢትዮጵያን የታሪክ ክምችት ለማሳደግ እንደሚሰራ የገለጹት የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ዋና ዳይሬክተር ሰርጸ ፍሬ ሰባት በቀጣይ ለስራ ማነቆ የነበሩ የስራ ሂደቶችን ለመፍታት እንደሚሰራም ጠቁመዋል። ክልሎች የራሳቸውን ናሽናል አርካይቭ፣ ስቴት አርካይቭ እንዲያቋቁሙ በማድረግ የስቴቱን ደግሞ የመጨረሻ ኮፒ እኛም ሼር እናደርጋለን። ሁላችንም አርካይቭ ሲኖረን የመጨረሻው የነጠረው አርካይቭ የናሽናል አርካይቭ አካል ይሆናል ማለት ነው። ይህን ማድረግ በጣም አስፈላጊ ስራ ነው የሚሆነው። ስለዚህ በኢንፍራስትራክቸር በኩል ያለን፣ በሰው ኃይል በኩል ያለን የማያሰሩ የህግ አሰራሮች ነበሩ። እነሱም በመፍታት በኩል ያለን ሂደት እየጨራረስን እንገኛለን። በዲጂታል ሲስተም ደግሞ ጽሁፎችን ሳይቀር ዲጂታል የሚያደርግበትን በጣም ውድ ስካነሮችና የማስቀመጫ ዳታቤዞችን አልምቷል፣
አዘጋጅቷል። በጣም በትልቅ ኢንቨስትመንት ይሄን አመቻችቷል። ስለዚህ ከዚህ በኋላ የሚኖረው እንግዲህ ቋሚ ስራውን በሰፊ ጥሪ ከሌሎች ተቋማት ጋር በመተባበር በሀገር ደረጃ ሰርቶ ምሳሌ ያላቸውን ስራዎች መስራት ነው። ብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት ቅጂዎችን ከማግኘት በዘለለ የትኛው አታሚ ምን ታሪክ ሰንዷል የሚለውን የመያዝ ኃላፊነት እንዳለበት የገለጹት ዋና ዳይሬክተሩ የሀገርን ታሪክ ለመሰነድ ሁሉም አካላት በትብብር መስራት እንደሚጠበቅባቸውም ገልጸዋል። ኢራንና አሜሪካ ስምምነት ላይ ለመድረስ መቃረባቸው ተነግሯል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዋሽንግተንና ቴህራን ስምምነት ለማድረግ መቃረባቸውን ቢገልጹም አሁንም የተወሰኑ አከራካሪ ጉዳዮች መኖራቸው የስምምነቱን ጊዜ የማይታወቅ አድርጎታል ብለዋል። ሙሴ ከበደ ዝርዝር አለው። ዋሽንግተንና በቴህራን መካከል ያለ ፍጥጫ አሁን የደረሰበት ደረጃ የሰው ልጅን የሰላም ተስፋ ወይ ወደ ላቀ ምዕራፍ የሚያሸጋግር ካልሆነም ደግሞ መላውን ዓለም ወደማይቀረው አውዳሚ የኒውክሌር እሳት ሊገፋ በሚችል እጅግ ቀጭን መስመር ላይ ቆሟል። ለ3 ወራት የዘለቀውና በሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈው የዓለምን የኢነርጂ ገበያ እጅግ ባልጠበቀ ሁኔታ ያመሰቃቀለው የአሜሪካ እስራኤልና የኢራን ጦርነት አሁን የጦር ሜዳውን ትቶ ወደ ምስጢራዊ የድርድር ጠረጴዛዎችና የቃላት ጦርነት አምርቷል። በትናንትናው ዕለትም በዋሽንግተንና በቴህራን ዙሪያ የተሰሙ ዜናዎች እንደሚጠቁሙት ሁለቱም ሀገራት የተኩስ አቁም ስምምነቱን ለማራዘምና በሆርሙዝ የባህር ሰርጥ ላይ ያለውን እገዳ ለማንሳት በመርህ ደረጃ ስምምነት ላይ ደርሰዋል። ይሁን እንጂ ይህ ስምምነት ገና በፕሬዚዳንት ዶናልድ ትራምፕ ብዕር ያልጸደቀና በኢራን ወገንም በኩል ገና አልተረጋገጠም የሚል ጥርጣሬ ያጠላበት መሆኑ ዓለም አሁንም በእርጥብ ጭድ ላይ እንደተቀመጠች ትገኛለች። ከዝግ በሮች በስተጀርባ የሚከናወኑት ምስጢራዊ ድርድሮች በሆርሙዝ ሰርጥ ላይ የታየው አዲስ ወታደራዊ ፍጥጫ የአሜሪካንን ኢኮኖሚክ ፊውሪ ዘመቻ እንዲሁም የትራምፕን አስተዳደር የሚያስጨንቁት አማራጭ ቢ አስፈሪ እውነታዎች ዓለምን እያነጋገሩ ነው። ሮይተርስና አክሲዮስ ይፋ ባደረጉት አስደንጋጭ ዘገባ አሜሪካና ኢራን ለተጨማሪ 60 ቀናት የሚቆይ የተኩስ አቁም ስምምነት ለማድረግ ተቃርበዋል። ይህ ስምምነት ተግባራዊ ከሆነ ለወራት ተቆልፎ የቆየውና የዓለምን ነዳጅና የተፈጥሮ ጋዝ አቅርቦት 1/5 የሚያንቀሳቀሰው የሆርሙዝ የባህር ሰርጥ ዳግም ለንግድ መርከቦች ክፍት ይሆናል። ኢራን በ30 ቀናት ውስጥ በባህር ሰርጡ ላይ ያጠመደቻቸውን ፈንጆች ለማንሳት ስትስማማ፣ አሜሪካ ደግሞ በበኩሏ በኢራን ወደቦች ላይ ጣለችውን የባህር ላይ እገዳ በማንሳትና የኢራን ነዳጅ ለዓለም ገበያ እንዲቀርብ የሚያስችሉ የማዕቀብ ማቅለያዎችን ለመስጠት ቃል ገብታለች። ይህ መረጃ በዓለም የነዳጅ ገበያ ላይ ወዲያውኑ መረጋጋትን የፈጠረ ሲሆን የነዳጅ ዋጋም በከፍተኛ ሁኔታ እንዲቀንስ አድርጓል። ይሁን እንጂ የዋሽንግተን ባለስልጣናት አሁንም ቢሆን ከፍተኛ ጥንቃቄ እያደረጉ ነው። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ለጋዜጠኞች ሲናገሩ ገና ግቡ ላይ አልደረስንም፣ ነገር ግን እጅግ በጣም ተቃርበናል ብለዋል። ቫንስ አክለውም ድርድሩ ስኬታማ እንደሚሆን ዋስትና መስጠት ባይቻልም አሁን ባለው ሂደት ግን ጥሩ ስሜት እንደሚሰማቸው ገልጸዋል። የትራምፕ አስተዳደር ከዚህ ቀደም ስምምነት ላይ ደርሰናል ሲል ቢቆይም ኢራን ግን ያንን መረጃ ስታስተባበል ወይም ስታጣጠል መቆየቷ ይታወሳል። አሁንም ቢሆን የኢራኑ ታስኒም የዜና ወኪል የስምምነቱ ጽሑፍ ገና አልተረጋገጠም በማለት በድርድሩ ውስጥ አሁንም ያልተፈቱ ጋሬጣዎች መኖራቸውን ጠቁሟል። ድርድሩን ይበልጥ ውስብስብ የሚያደርገው ደግሞ በጦር ሜዳው ላይ የሚታየው ተከታታይ የተኩስ ልውውጥ ነው። ለ7 ሳምንታት የቆየው የተኩስ አቁም ስምምነት በትላንትናው ዕለት ክፉኛ ተፈትኗል። የአሜሪካ ማዕከላዊ ሴንትኮም 5 የኢራን ድሮኖችን መጥቶ መጣሉንና በባንደር አባስ ወደብ አቅራቢያ የሚገኝን የድሮን መቆጣጠሪያ ጣቢያ መምታቱን አረጋግጧል። በምላሹ ደግሞ የኢራን አብዮታዊ ዘብ IRGC የአሜሪካን የጦር ቤዝ ኢላማ ማድረጉንና ጥቃቱ ከቀጠለ ምላሻችን እጅግ አውዳሚ ይሆናል ሲል በጽኑ አስጠንቋል። ከዚህም ባለፈ ኢራን የአሜሪካን አውሮፕላን በቡሼር አቅራቢያ ጥያለሁ ብትልም አሜሪካ ግን ምንም አይነት አውሮፕላን አልተመታበኝም በማለት መረጃውን አስተባብላለች። ይህ በቃላትና በጥይት የታጀበ ሽኩቻ ድርድሩ ምን ያህል ስስና በማንኛውም ሰከንድ ሊፈርስ የሚችል መሆኑን የሚያሳይ ነው። ይህ በእንዲህ እንዳለ እስራኤል በደቡባዊ ሊባኖስ በምትገኘው የታይርና በዋና ከተማ ቤይሩት ላይ በፈጸመችው ጥቃትም በሺዎች የሚቆጠሩ ሰዎችን አፈናቅላለች። ኢራን የሰላም ስምምነቱ የእስራኤልን ጥቃት ማካተት አለበት ስትል፣ እስራኤል ግን ሂዝቦላን ለማጥፋት ያላትን ዘመቻ አጠናክራ ቀጥላለች። ይህ በሊባኖስ በኩል ያለው ግንባር ለዋሽንግተንና ለቴህራን ድርድር ትልቁ እንቅፋት ሆኖ ቀጥሏል። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። የፊታችን ሰኞ ለሚካሄደው 7ኛው ጠቅላላ ምርጫ በተለያዩ የሀገሪቱ ክልሎች
የምርጫ ቁሳቁሶችን ለምርጫ ጣቢያዎች ተደራሽ የማድረግ ስራ እየተከናወነ ይገኛል። የደቡብ ኢትዮጵያ፣ የቤንሻንጉል ጉሙዝና የሐረሪ ክልል ምርጫ ጽሕፈት ቤቶችም ለድምፅ አሰጣጥ ሂደቱ የሚያስፈልጉ ግብዓቶች ወደ የምርጫ ጣቢያዎቹ እየተጓጓዙ መሆኑን አስታውቀዋል። በደቡብ ኢትዮጵያ ክልል በ56 የምርጫ ክልሎች ስር በሚገኙ 3941 የምርጫ ጣቢያዎች ቁሳቁሶችን ለማድረስ የጸጥታ ኃይሎች አስፈላጊውን ጥበቃ እያደረጉ መሆኑን የጽሕፈት ቤቱ አስተባባሪ አቶ አብርሃም አንጁሎ ገልጸዋል። በተመሳሳይ በቤኒሻንጉል ጉሙዝ ክልል በአሶሳ ሆሃና በአሶሳ መገሌ ምርጫ ክልሎች የቁሳቁስ ስርጭቱ ተከናውኗል ተብሏል። የአካባቢው አስተባባሪዎች አቶ እሱባለው ንጋቱና አቶ ሀብታሙ ተስፋይ እንደገለጹት እስከ ግንቦት 22 ቀን 2018 ዓ.ም ድረስ በሁሉም ጣቢያዎች ቁሳቁሶችን አሰራጭቶ ለማጠናቀቅ እየተሰራ እንደሚገኝ ተገልጿል። በሐረሪ ክልልም በ296 የምርጫ ጣቢያዎች ድምፅ ለመስጠት የሚያስችሉ ዝግጅቶች መጠናቀቃቸውን የክልሉ ምርጫ ጽሕፈት ቤት አረጋግጧል ሲል ኢዜአ ዘግቧል። ከተሞች ያላቸውን የገበያ አቅም እንደ ዋስትና በመጠቀም ብድር ማግኘት የሚችሉበትን ስርዓት ለመዘርጋት በትኩረት እየተሰራ እንደሚገኝ ተገልጿል። ከተሞች ለጠቅላላ የሀገር ውስጥ ምርት ወይም ጂዲፒ ያላቸው ድርሻ 58 በመቶ መድረሱን የገለጹት የከተማና መሰረተ ልማት ሚኒስትር ዴኤታ ፈንታ ደጀን ባለፉት 3 ዓመታት 33 በመቶ የከተማ መሬት በካዳስተር መመዝገቡን አስታውቀዋል። በዚህ የዲጂታላይዜሽን ስራ የከተሞች ዓመታዊ ገቢ ከ4 ዓመት በፊት ከነበረበት 10 ቢሊዮን ብር ወደ 80 ቢሊዮን ብር አድጓል ሲሉም ሚኒስትር ዴኤታው ተናግረዋል ሲል ኢዜአ ዘግቧል። ራስ ገዝ ለመሆን የዝግጅት ስራዎችን አጠናቆ የሚኒስትሮች ምክር ቤትን የራስ ገዝነት አዋጅ እየተጠባበቀ እንደሚገኝ የጅማ ዩኒቨርሲቲ አስታውቋል። ዩኒቨርሲቲው የራስ ገዝነት አዋጅ ከወጣበት ጊዜ ጀምሮ ላለፉት 3 ዓመታት የሌሎች ሀገራት ዩኒቨርሲቲዎችን ተሞክሮ በመውሰድ የተለያዩ ስራዎችን ሲሰራ መቆየቱን የጠቀሱት ዩኒቨርሲቲው የሪፎርም ጉዳዮች ዋና አማካሪ ዶክተር ተክሉ ታፈሰ በዚህም የራስ ገዝነት ፖሊሲዎችን በማዘጋጀት ተቋማዊ የሪፎርም መመሪያዎችን በማርቀቅ እንዲሁም በተዘጋጁ ሰነዶች ላይ ከቦርድና ከባለድርሻ አካላት ጋር የመገምገምና ሰነዶችን ለትምህርት ሚኒስቴር የመላክ ስራ ሲሰራ መቆየቱን አስረድተዋል። ዩኒቨርሲቲው በገንዘብ ራሱን ለመቻል ከመንግስት በጀት በተጨማሪ የተለያዩ የፋይናንስ አማራጮችን ማስቀመጡን አማካሪው ተናግረዋል ሲል ፕሬስ ድርጅት ዘግቧል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። የኬንያ ከፍተኛ ፍርድ ቤት አሜሪካ በሀገሪቱ ልትከፍቱ የነበረውን የኢቦላ ማቆያ ጣቢያ አግዷል። 50 አልጋዎች ያሉት ይህ ማዕከል በጎረቤት ሀገራት ለቫይረሱ የተጋለጡ አሜሪካውያንን ለማከም የታቀደ ቢሆንም ካቲባ ኢንስቲትዩት የተባለ ተሟጋች ድርጅት በሕዝብ ጤና ላይ ስጋት ይፈጥራል በሚል ክስ መስርቶበታል። የኬንያ የሐኪሞች ማህበር መንግስት በሚስጥር ያደረገውን ድርድር በመቃወም ለአሜሪካ አደገኛ የሆነ ነገር ለኬንያም አደገኛ ነው ሲል ገልጿል። ሐኪሞቹ ሀገሪቱ የአሜሪካውያን የበሽታ ማቆያ መሆን የለባትም ሲሉ ተሟግተዋል። ፕሬዝዳንት ዊሊያም ሩቶ ስለ ስምምነቱ በቀጥታ ባይናገሩም ዓለም አቀፍ ትብብር ወሳኝ መሆኑን በመጥቀስ ጣቢያው ተቀባይነት እንዲያገኝ ግፊት ማድረጋቸው ተነግሯል። አሜሪካ ለኬንያ የኢቦላ መከላከያ ዝግጅት የ13.5 ሚሊዮን ዶላር እርዳታ ለመስጠት ቃል ገብታ እንደነበር ቢቢሲ ዘግቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የእስራኤልን የደህንነት ኃይሎች በጦርነት ቀጠናዎች ጾታዊ ጥቃት ፈጽመዋል በሚል በጥቁር መዝገብ ውስጥ አካተዋል። እንደ አውሮፓውያኑ አቆጣጠር በ2026 የወጣውና የ2025 ሁኔታዎችን የሚዳስሰው ሪፖርት ተፈጽመዋል የተባሉ 13 የጾታዊ ጥቃት ድርጊቶችን ጠቅሷል። ይህም መደፈርን፣ አካላዊ ጥቃትንና ማስገደድ እንደሚያካትት ነው የተነገረው። የእስራኤል የውጭ ጉዳይ ሚኒስቴር የዋና ጸሐፊውን ውሳኔ ያጣጣለ ሲሆን ከዋና ጸሐፊው ጽሕፈት ቤት ጋር ያለውን ግንኙነት ማቋረጡንም አስታውቋል። እስራኤል ክሱን መሰረተ ቢስ ስትል አጣጥላ ጉተሬዝ የስልጣን ዘመናቸው ሊያበቃ ጥቂት ወራት ሲቀራቸው ፖለቲካዊ ዘመቻ እያካሄዱ ነው ብላለች። የእስራኤል የተመድ አምባሳደር ዳኒ ዳኖን እስራኤልን ከሐማስ ጋር በአንድ መዝገብ ማስመር የተመድን የሞራል ብቃት የሚያሳጣ መሆኑን ገልጸዋል ሲል ታይምስ ኦፍ እስራኤል ዘግቧል።
አሜሪካ ባለፈው የሚያዝያ ወር የተመዘገበው የዋጋ ግሽበት 3.8 በመቶ መሆኑ ተሰምተዋል። የሀገሪቱ ማዕከላዊ ባንክ ግሽበቱ ካለፉት 3 ዓመታት ወዲህ የተመዘገበ ከፍተኛው አሃዝ ነው ያለ ሲሆን ይህ ሁኔታ በዚሁ የሚቀጥል ከሆነም የሀገሪቱን ኢኮኖሚ እያዳከመ ይመጣል ሲሉም የኢኮኖሚ ባለሙያዎች ገልጸዋል። ምረት ደግፍ የቢዝነስ ጥንቅሩን አዘጋጅተዋለች። በአሜሪካ የዋጋ ግሽበት ባለፉት 3 ዓመታት ወዲህ ታይቶ በማይታወቅ ሁኔታ ወደ 3.8 በመቶ ማሻቀቡ ተነግሯል። ይህ የዋጋ ግሽበት ሊያሻቅብ የቻለው በኢራን ጦርነት ምክንያት በተቀሰቀሰው የነዳጅ ዋጋ መናር ሳቢያ ስለመሆኑም ሪፖርቶች አመላክተዋል። የሀገሪቱ ማዕከላዊ ባንክ ባወጣው መረጃ መሰረት የዋጋ ንረቱ ያለፉት 3 ዓመታት ወዲህ የተመዘገበ ከፍተኛው አሃዝ ነው። የግል ፍጆታ ወጪዎች ግሽበት ባለፈው የሚያዝያ ወር 3.8 በመቶ መድረሱንና ይህም በመጋቢት ወር ከተመዘገበው የ3.5 በመቶ አሃዝ ጋር ሲነጻጸር የ0.4 በመቶ ጭማሪ ማሳየቱን የአሜሪካ ንግድ ሚኒስቴር ያወጣው መረጃ ያመላክታል። ተለዋዋጭ የሆኑት የምግብና ነዳጅ ዋጋዎችን ሳያካትት የሚሰላው የዋጋ ግሽበት ዓመታዊ ጭማሪ ወደ 3.3 በመቶ መድረሱን የሲኤንኤን ዘገባ አመላክቷል። ይህ የዋጋ ግሽበት ማሻቀብ የአሜሪካ ማዕከላዊ ባንክ የወለድ ምጣኔን ዝቅ ለማድረግ ያለመውን እቅድ የሚያደናቅፍና ምናልባትም የዋጋ ግሽበቱን ለመግታት ተጨማሪ የወለድ ጭማሪዎችን ለማድረግ የሚያስገድድ ሊሆን እንደሚችልም የኢኮኖሚ ባለሙያዎች ጠቁመዋል። ከ2023 ወዲህ ከፍተኛ ነው የተባለለት ይህ የዋጋ ግሽበትና የኢኮኖሚ አለመረጋጋት በዜጎች የመግዛት አቅም ላይ ጫና መፍጠሩም ተገልጿል። ከነዳጅ በተጨማሪ እንደ የምግብ ፍጆታዎች፣ የልብስና ኤሌክትሪክ ፍጆታ ዋጋዎች ጭማሪ በማሳየታቸው ሸማቹ ህብረተሰብ እንደ አልባሳትና የቤት ዕቃዎች ላሉ ቁሶች የሚያወጣውን ወጪ እንዲቀንሱ አድርጓልም ተብሏል። አሜሪካ ከዚህ ቀደም በ2022 የኮቪድ ወረርሽኝ ያስከተለው ዓለም አቀፍ የንግድ መስተጓጎል ምክንያት 9.1 በመቶ የዋጋ ግሽበት አስመዝግባ ነበር። ይህም በሀገሪቱ ታሪክ ለ40 ዓመታት ያህል ታይቶ የማይታወቅ ነበር። ይሁንና አሁን የተመዘገበው ቁጥር በዚህ የሚቀጥል ከሆነ ሀገሪቱን ላልተፈለገ የኢኮኖሚ ጫና ሊያደርጋት እንደሚችልም የኢኮኖሚ ባለሙያዎቹ አመላክተዋል። በተያያዘም በተያዘው የ2026 የበጀት ዓመት የሀገሪቱ ጠቅላላ ምርት መጠን በመጀመሪያዎቹ 3 ወራት ያሳየው እድገት 1.6 በመቶ ብቻ ሲሆን ይህ ቁጥር መንግስት መጀመሪያ ላይ አቅዶት ከነበረው 2 በመቶ እድገት ዝቅ ያለ መሆኑንና ካለፈው የ2025 የመጨረሻ ሩብ ዓመት ጋር ሲነጻጸር 3.4 በመቶ ዝቅ ያለ መሆኑንም መረጃዎች ይጠቁማሉ። የሀገሪቱ አጠቃላይ የምርት መጠን በብር ሲተመን ከ28 ትሪሊዮን ዶላር በላይ ይድረስ እንጂ በ2026 መጀመሪያ ላይ የታየው የኢኮኖሚ እድገት ፍጥነት ግን ኢኮኖሚው በከፍተኛ ዋጋ ግሽበትና በታሪፍ ፖሊሲዎች ጫና ስር መውደቁን አሳይቷል። ይህ የዋጋ ግሽበት በ2026 ኖቬምበር ወር አጋማሽ ላይ ለሚደረገው የህዝብ ተወካዮች ምርጫ ለፕሬዝዳንት ዶናልድ ትራምፕ አስተዳደር ትልቅ ፈተና ሊሆን እንደሚችልም የአልጀዚራ ዘገባ ያሳያል።